ሁሉም ሰው የሚፈልገውን ነገር ማግኘት ይችላል። አሁን ላይ ሰው የምፈልገውን ነገር ይሄን ማግኘት አልቻልኩም ማለት አይችልም። ምናልባት ገንዘብን ሊፈልግ ይችላል፣ ግን ደግሞ የሚከተለው መንገድ ምን አይነት መንገድ ነው ነው? ገንዘብን ለማግኘት የተለያዩ አቅጣጫዎችን፣ አቋራጭ መንገዶችን ሰዎች ይጠቀማሉ። በዛም ደግሞ ነገሮች ይስተካከልላቸዋል። ሰው አንዳንዱ ደግሞ እኔ ለምንድን ነው በዚህኛው መንገድ እየሄድኩ ማይሳካልኝ ብሎ ያስባል። ለምንድን ነው? አንዳንዴ በትክክለኛው መንገድ ማግኘት ያለብን ነገር ሁሉ ጊዜ ስለሚያስፈልገውና እኛም ማቹር መሆን ስላለብን ትዕግስታችንም መታየት ስላለበት በዛ ላይ ደግሞ የተሻለን ሰዎችን እንድንሆን ነው። በምናገኘው ገንዘብ ሰዎችንም እንዳንበድል ነው። ሁሌም ደግሞ ትክክለኛ ህይወት ፈጣሪ የፈቀደው ነገ ደስተኛ ሊያደርገን የሚችለው ህይወት ሁሌም ዋጋ ያስከፍላል። ነገር ግን አንዳንዴ ደግሞ ሰዎች ባጭሩ ተሳክቶላቸው ወይ የሆነ ነገር እኛ ተሳካ ብለን የምናስበው በምናየው ስለሆነ ማለት ነው። ምክንያቱም የውስጣቸውን ነገር ስላላየ ነው። በምናየው ነገር ብቻ ጀጅ ስለምናደርግ ያላቸውን ነገር እያየን ለምን እኛ እንደዚህ አሉንም እንላለን። የኛ ህይወት ትክክለኛውን መንገድ እስከመረጥን ድረስ ህሊናችንን ማቆሸሽ እስካልፈቀድን ድረስ በትክክለኛው መንገድ ፈጣሪ በፈቀደው መንገድ በትዕግስት የምንፈልገውን ነገር እናገኛለን። አይ ደግሞ አሁኑኑ ሁሉም ነገር ይሳካልን ካልን በጣም እንችላለን። በጣም ቀላል ነው። ገንዘብ ማግኘት በጣም ቀላል ነው። ነገር ግን በምን አይነት መንገድ ነው የምናገኘው? ህሊናችን እንዳይቆሽሽን ፈልገን ገንዘብንም በቶሎ ማግኘት ፈልገን እኩል አይሄድም። ምክንያቱም አንዱን ነው መምረጥ ያለብን። ወይ ህሊናችንን፣ ፈጣሪያችንን ወይ ደግሞ ገንዘብን ነው መምረጥ ያለብን።